ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ከአንድ ሳምንት በኋላ በሚካሄደው የሀገራዊ ምክክር ጉባኤ ላይ አጀንዳቸውን ያቀረቡ ታጣቂ ኃይሎች ያለመያዝ መብትን ሙሉ ኃላፊነት በመውሰድ በተወካዮቻቸው አማካኝነት እንደሚሳተፉ ኮሚሽኑ አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ጉባኤው እያደረጋቸው የሚገኙ የቅድመ ዝግጅት ስራዎችንና ተያያዥ ጉዳዮች ላይ በዚህ ሳምንት መጀመሪያ ጋዜጣዊ መግለጫ የሰጠ ሲሆን ኮሚሽኑ ጫካ የሚገኙ ታጣቂ ኃይሎችንና ራሳቸውን ከምክክሩ ያገለሉ የፖለቲካ ፓርቲዎች በምክክሩ ለማሳተፍ የሚያደርገው የመጨረሻ ሙከራ ስለመኖሩ በሪፖርተር ተጠይቀው ማብራሪያ የሰጡት ዋና ኮሚሽነር ፕሮፌሰር መስፍን አርአያ ወደ ምክክሩ መምጣት የሚቻለው ፍላጎት ሲኖር ነው ብለዋል። በሂደቱ በውጊያ ላይ ከሚገኙ አካላት የተሳተፉም ያልተሳተፉም መኖራቸውንና ከፖለቲካ ፓርቲዎችም ከመጀመሪያው ቀን ጀምሮ ከምክክሩ በፊት መሟላት ያለባቸውን ቅድመ ሁኔታዎች በመግለጽ ራሳቸውን ያገለሉ መኖራቸውንም ተናግረዋል። ኮሚሽኑ ከፖለቲካ ፓርቲዎች ጋር በየጊዜው ግንኙነት እንዳለው ከታጣቂ ኃይሎች ጋር ግን ግንኙነታቸው በሚዲያዎች በኩል መሆኑንና በየጊዜው ጥሪ ሲያቀርቡ መቆየታቸው የተገለጸ ሲሆን ሶስት የታጠቁ ኃይሎች በተለያዩ ጊዜያት አጀንዳዎቻቸውን በማቅረባቸው በሀገራዊ ጉባኤው ላይ በተወካዮቻቸው አማካኝነት እንደሚሳተፉና የቀሩ የትጥቅ ታጋዮችንም እስከ መጨረሻው ድረስ ለመቀበል ዝግጁ መሆናቸውን ዋና ኮሚሽነሩ ገልጸዋል። የታጣቂዎችን ያለመያዝ መብት ኮሚሽኑ ሙሉ ኃላፊነት እንደሚወስድም አስረድተዋል። ፕሮፌሰር መስፍን አርአያ አክለው ምክክሩ ሲጠናቀቅ ሁሉም አካላት ወዲያውኑ ወደ ሰላም ይመጣሉ ማለት እንዳልሆነ ገልጸው አንዳንድ አጀንዳዎች ያድሩ ይሆናል። ምናልባትም አንዳንድ አጀንዳዎችን ኮሚሽኑ ወይንም መሰል ተቋማት የሚያስቀጥሏቸው ይሆናል። አንዳንድ አጀንዳዎች ደግሞ ምክረ ሀሳብ ተሰጥቶባቸው ወደ ተግባሪ አካላት ሄደው ፍሬያቸውን በሚቀጥለው መንግስት ወይንም የሚቀጥለው መንግስት ከመጀመሩ በፊት የምንሰማበት ጊዜ ይፈጠር ይሆናል ብለዋል። ሆኖም ኮሚሽኑ ከ8 ወራት የተራዘመለት የጊዜ ገደብ ጥቅምት 30 ቀን 2019 ዓ.ም የሚጠናቀቅ በመሆኑ 2018 ዓ.ም ከመጠናቀቁ በፊት ውይይቱ እንደሚጠናቀቅና የሚቀርቡ ምክረ ሀሳቦችን ውጤት ማየት እንደሚገባ አስረድተዋል። ኮሚሽኑ ከተቋቋመ ጊዜ ጀምሮ እስካሁን ድረስ ኮሚሽነሮቹ ከጠቅላይ ሚኒስትር አብይ አህመድ ጋር 2 ጊዜ መገናኘታቸውና በትጥቅ ትግል ላይ የሚገኙ አካላት ወደ ድርድር ለመምጣት በኮሚሽኑ ጥረት ፈቃደኛ ቢሆኑ የመንግስት አቋም ምንድነው የሚለው በሶስተኛ ወገን አደራዳሪነት ወደ ድርድር ቢመጡ ዝግጁ መሆኑን መንግስት ያሳወቃቸው በዚሁ ግንኙነት አጋጣሚ እንደሆነ ኮሚሽነር መላኩ ወልደማርያም ተናግረዋል። ለሁለተኛ ጊዜ ከጠቅላይ ሚኒስትሩ ጋር በነበረ ግንኙነት ደግሞ በምክክር የሚመጣውን ምክረ ሀሳብ መንግስት የሚያስተናግድበትን ሁኔታ ተጠይቆ መንግስት ምክረ ሀሳቦቹን እንደ ሁኔታው እናስተናግዳለን የሚል ምላሽ የሰጠበት መሆኑ ተገልጿል። በሂደቱ ያልተሳተፉ በትጥቅ ትግል ላይ የሚገኙና ሌሎች አካላትን በሚመለከት ያስረዱት ኮሚሽነር መላኩ ኮሚሽኑ በተደጋጋሚ ጥሪ ሲያደርግ መቆየቱንና ከተወሰኑት ውጪ አብዛኞቹ ምላሽ አለመስጠታቸውን ሆኖም ኮሚሽኑ የሚጠበቅበት የውይይቱን መደላደል መፍጠር መሆኑን ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በህዝብ ተወካዮች ምክር ቤት ተገኝተው ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ መስጠታቸው ይታወሳል። በወቅቱ ከሰጧቸው ማብራሪያዎች መካከል የጸጥታና ደህንነት ጉዳይ እንዲሁም በትግራይ ክልል ስላለው ሁኔታ የተናገሩት በብዙዎች ዘንድ መነጋገሪያ ሆኖ ቀጥሏል። ይህም በተለያዩ የፖለቲካ ልሂቃን ዘንድ ሙገሳና ትችትን አስተናግዷል። ጠቅላይ ሚኒስትሩ በምክር ቤቱ ባደረጉት ንግግር በሀገሪቱ የተለያዩ አካባቢዎች ያሉ የጸጥታ ችግሮችን ያነሱ ሲሆን በተለይም የፕሪቶሪያው የሰላም ስምምነት ለአንጻራዊ ሰላም መገኘት ያለውን ፋይዳና በትግራይ ክልል አሁንም ድረስ እያጋጠሙ ስላሉ የጸጥታና የአስተዳደር ተግዳሮቶች ሰፊ ማብራሪያ ሰጥተዋል። አስተያየታቸውን ለሪፖርተር የሰጡት የኢሃፓ ፓርቲ ፕሬዝዳንት አቶ አብርሃም ሃይማኖት ከጎረቤት ሀገራት ጋር ስላለው የጦርነት ስጋት ሲናገሩ ከመሪዎች ጋር በስምምነት አብሮ ከቆዩ በኋላ አሁን ወደ ግጭት መግባት አደገኛ መሆኑን ገልጸው የውስጥ አንድነትን ማጠናከርና ሰላማዊ ዲፕሎማሲን ማስቀደም እንደሚገባ አስገንዝበዋል። ጠንካራ ስለሆንሽ ወይም ደግሞ አቅም ስላለሽ ስለሌለሽ አይደለም። ጦርነቶች በምንም ታምር ምንም አቅም ቢኖርሽ የዓለም ሀያል ሀገር ብትሆኚ እንኳን ጦርነቶችን ለማስቀረት ነው መስራት ያለብሽና አቅም አንድ ሀገር መገንባት አለባት። እሱ ላይ ምንም ልዩነት የለንም። ራሷን የመከላከል አቅም ሉዓላዊነቷን የማስከበር አቅም ግዴታዋ ነው። ሆኖም በተለይ ከጎረቤት ሀገራት ጋር ያሉ ችግሮች ምንድነው ወደዚህ ያመጣቸውና መፍትሄዎቻቸው ምንድናቸው ብሎ መመለስ ነበር የሚጠበቅባቸው። እሱን ነው የጠበቅነው እኛ።
እንጂ ይምጡ ይግጠሙን እኛም እናሳያቸዋለን አቅም አለን የሚለው ነገር ተገቢ የሆነ አይደለም ምላሹ። ነገር ግን ችግሩ ምንድነው ብሎ ችግሩን በደንብ ማስቀመጥና ጦርነት ፈላጊው አካል የትኛው ነው የሚለውንም በደንብ በግልጽ አድርጎ ለዓለም አቀፉ ማህበረሰብ ለኢትዮጵያ ሕዝብም የመግለጽ ግዴታ አለባቸው። ከዚህ በፊት ምንነቱ ባልታወቀ ስምምነት ወዳጅ ሆነው አብረው ብዙ ነገር ያደረጉ መሪዎች አሁን ደግሞ ወደ ግጭት ገብተው ለጦርነት የሚፈላለጉ ሲሆኑ በጣም አደገኛ ነው የሚሆነው። የኤርትራ ህዝብና የኢትዮጵያ ህዝብ አንድ ህዝብ ነው። ከዛም በላይ ከሌሎች የጎረቤት ሀገራት ጋርም ያለው ጉዳይ እንደቀላል የሚታይ አይደለም። አንድ ሀገር የውስጥ ሰላሟን ለማስጠበቅ የመጀመሪያው የውስጥ አንድነቷን ማጠናከር ነው። ሁለተኛው ደግሞ ከጎረቤቶቿ ጋር ሰላማዊ የሆኑ ግንኙነቶችን መመስረት ነው። በምንም ታምር ከጎረቤት ጋር ችግር ካለ የውስጥ ችግሮች መኖራቸው የማይቀር ነውና በጣም ብዙ እርስ በርስ የሩቅ ጠላትም የጎረቤቶችን ነው የሚጠቀመው። ስለዚህ ከጎረቤቶቻችን ጋር ያለን ግንኙነት ሰላማዊ መሆን አለበት። ከዚህ በፊት ለምሳሌ በህወሓት ኢህአዴግ ጊዜ ከአንድ ኤርትራ ጋር የተገባው ግጭት ቀላል ነበር። አሁን በብልጽግና ጊዜ ከብዙ ጎረቤት ሀገራት ጋር አለመተማመኖችና ወደ ግጭት ሊያመሩ የሚችሉ ጉዳዮች ጭምር አሉ። ስለዚህ እንዴት ይህን ጉዳይ አቅልለው እንዳዩት አይገባኝም። በሌላ በኩል በትግራይ ክልል ስላለው ወቅታዊ ሁኔታ የሰጡትን ማብራሪያ በተመለከተ አስተያየታቸውን የሰጡት የአረና ትግራይ ፓርቲና የመድረክ ሊቀመንበር አቶ አምዶም ገብረስላሴ ጠቅላይ ሚኒስትሩ በትግራይ ክልል ወጣቶች በኃይል እየታፈሱ ወደ ማሰልጠኛዎች ወደ ሱዳንና ኤርትራ እየተወሰዱ መሆኑንና ይህ የጦር ወንጀል መሆኑን መግለጻቸው ትክክለኛ የነባራዊ ሁኔታው ማሳያ ነው ሲሉ ገልጸዋል። የጠቅላይ ሚኒስትሩን ማብራሪያ ተከትሎ ከቀረቡት ትችቶች መካከል የተጠያቂነትን ጉዳይ አላነሱም የሚለው አንዱ ሲሆን አቶ አምዶም ግን የፕሪቶሪያው ስምምነት ራሱ በውስጡ የራሱ የሆነ የተጠያቂነት ማዕቀፍ ያለው በመሆኑ በአንዱ ወገን ጥሰት ወይንም በሌላው ወገን ፍረጃ የሚቀር ወይንም የሚጨመር አይደለም ብለዋል። ጠቅላይ ሚኒስትሩ ትናንት በነበረው የፓርላማ ውሎ ስለ ትግራይና ስለ ፕሪቶሪያ አንስተው ተናግረዋል። እና የሻዕቢያ እንዲሁም የሱዳን ኃይሎችም ጽምዶ ወይ ደግሞ ጥምረት ፈጥረው ወታደራዊ ግንባር ፈጥረው ለመታገል ጥረት ያደረጉ መሆኑን የኢትዮጵያ ሰላም በተለይ የትግራይ ጉዳይ በጣም እየረበሹት መሆኑን ገልጸዋል። የተጠያቂነት ጉዳይ እንዳልሸው ነው። በፕሪቶሪያ ስምምነት ራሱ የቻለ ጉዳይ ስለሆነ በራሱ ጉዳይ መታየት የሚችል ነው። አንዱ ስላፈረሰው፣ አንዱ ስለጣሰው ወይም አንዱ ለሌላ ስለፈረጀ የሚቀርና የሚጨመር አይደለም። ይሁን እንጂ ከፕሪቶሪያ አፈጻጸም ጋር ተያይዞ የሚሰሩ ስራዎች ደግሞ የሚፈጸሙ ጥሰቶች ደግሞ ራሱ በቻለ ተጠያቂዎችን ሊኖረው ይገባል ብለን እናስባለን። እኛ ህወሓት የተፈናቃዮችና የትግራይን በተለይ ከምዕራብ ትግራይ የመጡ ተፈናቃዮችን እንደ ምክንያት ይዞ የኔ መዋቅር የህወሓት መዋቅር ወደ ምዕራብ ትግራይ ካልሄደ ጊዜያዊ አስተዳደሩ በምዕራብ ትግራይ አይፈጸምም የሚል ተፈናቃዮችም አይመለሱም የሚል ግልጽ አቋም መያዙን ተቃውመዋል። ስለዚህ በዚህ ጉዳይ ህወሓት ተጠያቂ ነው። አንዱ ፌዴራል መንግስትም የሚጠየቅበት ጊዜያዊ መስተዳደሩ፣ ሁለቱ ጊዜያዊ መስተዳደሩ ለትግራይ ያለው ትኩረት በቂ በሆነ ትኩረት ሰጥተውታል ማለት እንችላለን። ጠቅላይ ሚኒስትር አብይ አህመድ በፓርላማ ባደረጉት ንግግር ስለ ኤርትራ በተናገሩት ላይ የሀገሪቱ ባለስልጣን ምላሽ ሰጡ። ከፕሪቶሪያ ስምምነት በፊትም የኢትዮጵያ መንግስት ኤርትራ ላይ ሴራ እንደነበረው ባለስልጣናቱ እያረጋገጡ ነው ሲሉ የኤርትራው የማስታወቂያ ሚኒስትር ከሰዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ላይ የኤርትራ መንግስትን በሚመለከት ከሰጧቸው አስተያየቶች በኋላ የኤርትራው የማስታወቂያ ሚኒስትር ባወጡት የምላሽ ጽሑፍ ቀረው የኢትዮጵያ መንግስት የውስጥም ሆነ የቀጠናው ችግሮቹን በተመለከተ ወቀሳና ራስን ተበዳይ አድርጎ ማቅረብ ከእውነታው የሚቃረን ነው ሲሉ አስተባብለዋል። ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው አልፎ አልፎ ስም ሳይጠቅሱ እንዲሁም ሻዕቢያ እያሉ በመጥራት በሰጡት ማብራሪያ በፕሪቶሪያ ስምምነት የተከፉ ሰዎች መኖራቸውን እንዲሁም አሁን ከህወሓት ጋር የሚተባበሩ አካላት የኢትዮጵያን ሰላምና ልማት ለማደናቀፍ እየሞከሩ ነው ሲሉ ገልጸው ነበር። ጠቅላይ ሚኒስትሩ በማብራሪያቸው በጥቅምት 2015 ዓ.ም
የተፈረመው የፕሪቶሪያው የግጭት ማቆም ስምምነት ብዙ ውጤት ያስገኘ እንደሆነ በመግለጽ በትግራይ ክልል ጊዜያዊ አስተዳደር ማቋቋም መቻሉ አንድ ስኬት ነው ያሉ ሲሆን በተቃራኒው ደግሞ ስምምነቱን ተከትሎ በርካታ አኩራፊዎች ተፈጥረው አንዳንዶቹ ከኢትዮጵያ ገሸሽ እንዳሉ ተናግረዋል። በትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ ያሉት ጠቅላይ ሚኒስትሩ ሻዕቢያ፣ ህወሓትና ሱዳን ተባብረው ከዚህ ቀደም ደርግን ጥለዋል፣ አሁንም እንደዚያ ተባብረን እንጥላለን የሚል ምኞት አለ ብለዋል። ጠቅላይ ሚኒስትሩ አክለውም እንኳን ሻዕቢያ፣ ህወሓትና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት አይሆንም ሲሉም አሳስበዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ከጠቅላይ ሚኒስትሩ ንግግር በኋላ ባሰራጩት የማህበራዊ ትስስር ገጽ ጽሑፋቸው ላይ የኢትዮጵያ ገዢ ፓርቲ ሉዓላዊ የባህር በር ለማግኘት በሚል ላለፉት 2 ዓመታት ያልተቋረጠ የጦርነት ዛቻ እያደረገና በተመሳሳይ ጊዜ ደግሞ ራሱን በደል እንደደረሰበት ወገን አድርጎ እያቀረበ ነው በማለት ወቅሰዋል። የኢትዮጵያ መንግስት በፕሪቶሪያው ስምምነት ቅር የተሰኙና ስምምነቱን ለማክሸፍ የሚንቀሳቀሱ ኃይሎች እያለ በተደጋጋሚ የሚጠቅሰው ነጥብ እውነታ የለውም ያሉት የኤርትራው ባለስልጣን ኤርትራን በሚመለከት የፕሪቶሪያ ስምምነት ሙሉ በሙሉ የኢትዮጵያ የውስጥ ጉዳይ መሆኑን እናምናለን ብለዋል። ይሁን እንጂ የኢትዮጵያ መንግስት የፕሪቶሪያ ስምምነት ድርድር ከመጀመሩና ከመፈረሙ በፊት በኤርትራ ላይ ሴራ ለማሴር በጅቡቲና በሲሼልስ የነበሩ እንቅስቃሴዎች እንደነበሩ የሀገሪቱ ባለስልጣናት አረጋግጠዋል ሲሉ አውግዘዋል። በኢትዮጵያና ሱዳን መካከል ያለው ግልጽ ፍጥጫ የተፈጠረው የባዕድ ኃይሎችን ትዕዛዝ በመቀበል በቤንሻንጉል ጉሙዝ ክልል ለሱዳን ፈጥኖ ደራሽ ኃይሎች ሚስጥራዊ የጦር ሰፈርና ማዕከል በማዘጋጀት በሱዳን ግጭት ውስጥ ባደረገው አደገኛ ተሳትፎ ነው ያሉት የማነ ገብረ መስቀል ከጥቂት ዓመታት በፊት ከሶማሊላንድ ጋር የተፈረመው የመግባቢያ ስምምነት ሰነድም ህገወጥና ግዴለሽ እርምጃ ነበር በማለት ኢትዮጵያን ለቀጠናው ቀውስ ከሰዋታል። እዚህ ላይ በኤርትራ ላይም ሉዓላዊ የባህር በር ማግኘት በሚል ሰበብ አሰብ ወደብና የባህር ዳርቻ አካባቢዎችን በየትኛው መንገድ ለመውሰድ በግልጽ ዛቻ እየተፈጸመብን ነው ሲሉ አክለዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።